ደክሞኛል አትበሉ፣ ሰልችቶኛል አትበሉ። ተስፋ መቁረጥ አይታይባችሁ። በትንሽ ነገር የምትበሳጩ፣ በትንሽ ነገር እንባችሁ የሚመጣ፣ በትንሽ ነገር የምትከፉ አትሁኑ። ችግራችሁን ለዓለም፣ ችግራችሁን ለእግዚአብሔር ነግራችሁ ሲሞላላችሁ ደግሞ ወደ ዓለም የምትሄዱ ሰዎች አትሁኑ። ችግራችሁን ለእግዚአብሔር ከነገራችሁ በደስታችሁ ሰዓት እግዚአብሔር ጋር ሆኖ ጣቢታን ያሆና በፊታቸው ያቆማት እግዚአብሔር እኛንም ያቆመናል። ማን ነው ያቆማችሁ ካላችሁ ብቃታችን አይደለም፣ ችሎታችን አይደለም፣ ቸርነቱ አቆሞናል፣ ምህረቱ አቆሞናል፣ ይቅርታው አቆሞናል። እስቲ ሁላችሁ ቸርነቱ አቆሞናል በሉ፣ ምህረቱ አቆሞናል። አያችሁ ያቆመን ማን ነው? እግዚአብሔር ቸርነት ያቆመን፣ የእግዚአብሔር ምህረት ያቆመን፣ የእግዚአብሔር ፍቅር፣ የእግዚአብሔር ደግነትና በደግነቱ የቆማችሁ በምህረቱ የተደገፋችሁ ጠላት አይጥላችሁ፣ የሚወረወረውም አይመታችሁ፣ የሚገፋችሁም አይጥላችሁምና በማይጥለው በእግዚአብሔር እጅ ላይ ብቻ ተደገፉ። ቅዱስ ጴጥሮስ ይቺን ሴት ደርሶላት ያ ሆና በፊታቸው አቆማት እንደተባለ የኛም ያበቃው ታሪካችን ደግሞ እንደገና በእግዚአብሔር ፊት ሕይወት እንዲያገኝ ንስሐ እንግባ። የተሰበርን በንስሐ እንጠገን። ንስሐ እንደ ወጌሻ ይጠግናል። ያደፈውን እንዳላልደፈ፣ የበደለውን እንዳልበደለ፣ ዘማዊውን ጻድቅ ያደርጋል። ሳሙና ነው፣ እንነጻበታለን። ከፊት ለፊታችን የጾም ሰዓት ነው፣ የስግደት ሰዓት ነው። እስቲ በዚህ ባለው እንኳን ጾም እንጠቀም ወገኖች። መኝታችሁን ተውት፣ ከአልጋ ውረዱ፣ እንውረድ፣ ራሳችንን እናውረድ። እውነቴን ነው ብላችሁ ግዴላችሁ መሸታ ቤቱን ተውት። አው ጠጅ መጨለጡ ይቅር፣ ማርያምን በእኛ በደል ነውና እግዚአብሔር ሆይ ማራት፣ ታረቃት፣ ወደ ቀደመ ክብራችን መልሰን እንበል እስቲ። በአፍሪካ ነፃ የወጣች ሀገር ተብላ ዓለም የሚያውቃት ሀገር ዛሬ ግን ነፃነቷ ተገፍቶ ከቤት ወጥቶ መግባት የማንችልባት ሀገር ሆናለች። ወጥተን ምንገባባት ተኝተን የምናገኝባትን ቤት ሀገር እንዲሰጠን እንጸልይ ወገኖች። ይኸው አባቶቻችን ከመታረድ አባቶቻችን ከመገደል አልዳኑ። ማን ይጮህላቸው? ለመሞት እኮ ነው የገቡት። አዎ ሰማዕትነቱን እኮ ይፈልጉታል። አዎ መሳሪያ ያልታጠቁ በባታቸው የሚገደሉባት ሀገር ናት ኢትዮጵያ። አያችሁ። እና የእግዚአብሔር ልጆች ወደ እግዚአብሔር የምንመለስበት ሰዓት በቃ እንዲለን እግዚአብሔር በቃ ይበለን። እስቲ አሜን በሉ። አማኑኤል በቃ ይበለን። ከሱ ጋር የምንታረቅበት ንስሐ የምንገባበት የጥል ግድግዳ ፈርሶ ወደ እግዚአብሔር መቅደስ የምንገባበት ዘመን ያርግልን።